በአንድም በሌላ በበጋው ወቅት በመደበኛው የትምህርት ጊዜ ካሳለፉት ውጪ መደበኛ በሆነ አካሄድ ደግሞ የሚማሩበት ቦታ ነው ሲያገኙ አንመለከትም። ስለዚህ ሰመር ካምፕ ኤጅ አፕሮፕሪየት መሆን መቻል አለበት። በእድሜያቸው ልክ የሆነ ከኩዮቻቸው ጋር ቢያንስ ወደ ላይ 2 ወደ ታች 2 ዓመት ብቻ ልጆች ጎበዝ ቢሆኑ ትርጉም የለው። በመንፈሳዊ ሕይወታቸው ጠንካራ መሆን ይገባቸዋል። ስለዚህ መንፈሳዊ ሕይወታቸውን በተመለከተ መደበኛ በሆነ መንገድ መንፈሳዊውን ትምህርት የሚማሩበትን አግባብ ልንፈጥርላቸው ያስፈልጋል። መንፈሳዊ ትምህርት ስንላቸው ትምህርት ሃይማኖታቸውን ሊያውቁ ይገባል። በጥቂቱም ቢሆን ተግባራዊ ክርስትና ሊማሩ ያስፈልጋል። የቤተክርስቲያናቸውን ታሪክ ቢያውቁ፣ መዝናኛዎች ያስፈልጓቸዋል። አዝናኝ የሆኑ ነገሮች ያስፈልጓቸዋል። የስፖርታዊ እንቅስቃሴዎች፣ እግር ኳስ፣ ባስኬትቦል ይህን የመሳሰሉ ነገሮች ቢኖራቸው የበለጠ የክረምት ቆይታቸውን ልጆቻችን ጋር ሆነን ፍላጎታቸውን ልንከተል ያስፈልጋል። እናውቅላችኋለን ማለቱ ስለዚህ ካሁኑ ማቀድ ከዛ ደግሞ መምረጥ ያስፈልጋል። የልጆቻችን ደህንነቱ የተጠበቀ አንድ ማየት ያለ ሊያዳብሯቸው የሚገቡ ብዙ ክህሎቶችን የሚማሩትን አብሮ መስራትን፣ ከሰዎች ጋር መግባባትን፣ ጓደኝነትን ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦና ጉዳዮች የሚያተኩር መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን ልጆችን ክረምትን ማክረሚያ ወይንም የልጆች ሰመር ካምፕ በሚል ርዕስ አብረን እንቆያለን። እንግዲህ አሁን ያለንበት ወቅት ወርሃ ክረምት ከፊታችን እየመጣ ነው። የብዙ ወላጆች ሐሳብም የሚሆነው ቀጣዩ ልጆቻችንን በዚህ በክረምቱ የት እናደርጋለን፣ የት ይውላሉ፣ ምን ያደርጋሉ የሚለው ነውና በዚህ ርዕሰ ጉዳይ ላይ አብረን እንቆይ ይሆናል። እንግዲህ የልጆች ክረምትን ማክረሚያ ወይንም ሰመር ካምፕ የራሱ ትርጉም አለው፣ ዓላማ አለው። አልፎ ተርፎ በዚህ በሰመር ካምፕ ወይንም በክረምት ማክረሚያ ውስጥ ልጆች ሊያገኟቸው የሚገባ ነገሮች ምንድናቸው የሚለውን ነገር ሁላ ጎን ለጎን የምናነሳቸው ይሆናል። የምንጀምረው ግን ብዙ ጊዜ በብዙዎች ዘንድ ያለ አንድ አረዳድ አለ። በተለይ ሰመር ካምፕን በተመለከተ ወይንም የልጆች ማክረሚያን በተመለከተ ብዙ ወላጆች የሚያስቡት ክረምት ሲመጣ ልጅን የት አደርጋለሁ እንደው የሆነ ቦታ ለማስቀመጥ ብቻ እንደው አንድ የሚሰማራበት መሰማሪያ ብቻ ለማግኘት ልጆችን ማስተማሪያ ቦታ አይደለም። አንዳንዴ ደግሞ ልጆች በዚህ በክረምት አልባሌ ቦታ ከሚውሉ ተብሎ ልጆች የሚገቡበትን ቦታም አይደለም። ከዛ ባለፈ ምናልባት በብዙዎች ዘንድ ያለው አረዳድ አንድ ነገር ሆኖ ሳለ በትክክል ግን የልጆች ሰመር ካምፕ ምንድን ነው የሚለውን ግን መረዳት ያስፈልጋል። አንዳንዶች መዝናኛ ቦታ ሁላ አድርገው የሚያስቡት ልጆች ዓመቱ ሙሉ ሲማሩ ቆይተዋል። ስለዚህ የዚህ የክረምት ወቅት ደግሞ መዝናኛ ብቻ አድርገው ስለሚያስቡት ብዙ ጊዜ ልጆች ሰመር ካምፕን ሲመርጡ ወይንም ማክረሚያዎችን ሲመርጡ መዝናኛ ያላቸው ላይ ብቻ የሚያተኩሩም አጋጣሚ አለና በትክክል ግን የልጆች የክረምት ማክረሚያ ምንድን ነው የሚለውን እንመልከት። እንግዲህ የልጆች የክረምት ማክረሚያ ወይንም ሰመር ካምፕ በመጀመሪያ ደረጃ ልጆች በአንድም በሌላ በበጋው ወቅት በመደበኛው የትምህርት ጊዜ ካሳለፉት ውጪ መደበኛ በሆነ አካሄድ ደግሞ የሚማሩበት ቦታ ነው። አንደኛው ልንረዳ የሚያስፈልገው ልጆች ዓመቱን ሙሉ ሲማሩ ቆይተዋል። ከዚህም በኋላ ይማራሉ። የልጆች ህይወት የትምህርት ህይወት ነው። ትምህርቱ ግን መደበኛና መደበኛ በሆነ መንገድ ስለሚሰጥ ነው። ስለዚህ አንደኛው ልንረዳው የሚያስፈልገው ነገር የክረምት ማክረሚያ ትምህርት ቤቶች ናቸው። ትምህርት ቤት ሲባል ፈተና ያለው ጥናት ያለው ሳይሆን በህይወት ልምምድ የህይወት ክህሎትን ከሰዎች ጋር አብሮ መኖርን የተለያዩ ኋላ ላይ ምንዘረዘራቸው በዚህ በክረምት ማክረሚያ ውስጥ ልጆች ሊያዳብሯቸው የሚችሉ ክህሎቶችን የሚማሩበትን ጭምር ስለሆነ ስለዚህ ትምህርት ነው ስንል መደበኛ በሆነ መንገድ ልጆች የሚማሩበት ትምህርት ቤት እንደሆነም ልብ ልንል ያስፈልጋል። ከዛ ባለፈ ምናልባት አንድ ልንረዳው የሚያስፈልገው ነገር የልጆች ህይወት የትምህርት ህይወት ነውና ምናልባት በበጋ ወቅት ላይ ለመደበኛው ትምህርት ወይ 80% ጊዜ እየሰጡ 20% ደግሞ መደበኛ ለሆኑ ትምህርቶች ጊዜ ሊሰጡ ይችላሉ። ወይንም ለህይወት ክህሎት ትምህርቶች እንዲሁ ምናልባት እኛም እንደወላጅ ኢንጌጅ የምናደርጋቸው ከሆነ ማለት ነው። በክረምት ወቅት ግን ደግሞ የሚሆነው ተገላቢጦች ነው የሚሆነው። በክረምት ወቅት ላይ ለመደበኛው ትምህርት አነስተኛ ጊዜ ወይንም 20% ወይ 30% ከበዛ
ልጆች መጽሐፍ እንዲያነቡ በማድረግ በዚህም ከትምህርቱም ደግሞ ፈጽሞ እንዳይርቁ በማድረግ ከዛ ባለፈ ግን በበጋ ወቅት ላይ በቂ ጊዜ ስላልነበረ ኢመደበኛ በሆነ መንገድ ሊማሯቸው የሚገቡ ነገሮችን ሊማሩበት የሚችለውን አግባብ መፍጠር እንደሆነ ልብ ልንል ያስፈልጋል። ስለዚህ የጊዜ አመዳደባችን ነው እንጂ የሚለየው ዓመቱ ሙሉ ልጆች ይሄ የክረምት ማክረሚያ ወይንም ሰመር ካምፕ የልጆች ትምህርት ቤትም ጭምር እንደሆነ ልብ ልንል ያስፈልጋል ማለት ነው። ከዛ ባለፈ ሰመር ካምፕ ምን መሆን መቻል አለበት ስንል በልጆች እድሜን ያማከለ መሆን መቻል አለበት። አሁን ብዙ ጊዜ በዚህ በከተማችን ላይ የምንመለከተው ካምፖቹ ወይንም መሰማሪያዎቹ የክረምት ማክረሚያዎቹ ሁሉንም እድሜ ያለ አንድ ላይ ሰበስባሉ። በየእድሜው የተለካ ትምህርት እንቅስቃሴ፣ የአካላዊ እንቅስቃሴ ጨዋታዎች ስለሌሏቸው ትንሽና ትልቅ ልጆች በእድሜያቸው ልክ ሊያገኟቸው የሚገቡ ክህሎቶችና እውቀቶችን ሲያገኙ አንመለከትም። ስለዚህ ሰመር ካምፕ ኤጅ አፕሮፕሪየት መሆን መቻል አለበት። በእድሜያቸው ልክ የሆነ ከኩዮቻቸው ጋር ቢያንስ ወደ ላይ 2 ወደ ታች 2 ዓመት ከዛ በላይ ከሆነ ግን ልዩነቱ ስለሚሰፋ ማለት ነው። ስለዚህ የሰመር ካምፕ በተመለከተ ምንነቱ በጥቂቱ ይሄን ከተመለከትን በሁለት መንገድ ሊሆን ይችላል። ሰመር ካምፕ ምናልባት አንዳንድ ሰመር ካምፖች አዳሪ አገልግሎት ያላቸው አሉ። አንዳንዶቹ ደግሞ መዋያ ብቻ ሆነው በቀን በቀን ልጆቻችንን ከዋሉበት መልሰው ወደ ቤታቸው የምናመጣባቸው አካሄዶች ይኖራሉ። ይህን ካልን ግን ዓላማው ምንድነው የሚለው ላይ ግን በጣም ማተኮር ያስፈልጋል። በጣም ዓላማውን ካልተረዳን ቀደም እንዳልነው እንዲሁ ዝም ብለን ልጆቻችን ቤት እንዳይውሉ ብቻ፣ ልባሌ ቦታ እንዳይውሉ ብቻ፣ እንደው ልጆች ተጫውተው እንዲሞሉ ብቻ ወይ እንዲዝናኑ ብቻ የምናሰማራቸው ከሆነ ያ ትርጉም የለውም። ምክንያቱም የሰመር ካምፕ አንደኛው ዓላማ ኢመደበኛ የሆኑ ትምህርቶችን፣ የህይወት ትምህርቶችን ልጆች የሚማሩበትን ጭምር ስለሆነ ማለት ነው። ስለዚህ በዚህ በሰመር ካምፕ ውስጥ ልጆች ዓላማው ምንድነው ያለን እንደሆነ ልጆች ሁለንተና የሆነ እድገት እንዲኖራቸው ማድረግ ነው። ሁለንተና እድገት ሆሊስቲክ ዲቨሎፕመንት እንዲኖራቸው በትምህርት ብቻ በመደበኛው ትምህርት ብቻ ልጆች ጎበዝ ቢሆኑ ትርጉም የለው። በመንፈሳዊ ህይወታቸው ጠንካራ መሆን ይገባቸዋል። ስለዚህ መንፈሳዊ ህይወታቸውን በተመለከተ ኢመደበኛ በሆነ መንገድ ልጆች ሊማሩ ያስፈልጋል። የህይወት ክህሎቶቻቸውን ሊማሩ ያስፈልጋል። የህይወት ክህሎት ለህይወት ለመኖር የሚያስፈልጓቸው ነገሮች ሊማሩ ያስፈልጋል። ማህበራዊነት ሶሻላይዝ ማድረግንም ሊማሩ ያስፈልጋል። ከዛ ባለፈ ደግሞ ለአእምሮአቸው የሚሆኑን ነገርም ምንም እንኳን ይሄ የክረምት ወቅት ቢሆንም በጥቂትም ቢሆን መጽሐፍትን በማንበብ አንዳንድ ነገሮች ደግሞ ለቀጣይ ክፍል የሚወጇቸው ነገሮች ደግሞ በጥቂቱም ቢሆን ትንሽ ጊዜም ቢሆን መድበን ልጆች በአእምሮም ማደግ መቻል አለባቸው። ስለዚህ በዚህ በክረምት ሰመር ካምፕ ላይ ማሰብ ያለብን ነገር መሰረታዊ ነገር የልጆች ሁለንተና እድገት ዓላማ ሊኖረው ያስፈልጋል። ሁለንተናዊ እድገት በጣም መሰረታዊ ነገር ነው። እንግዲህ በሁለንተና እድገትን ካሰብን የክረምት ማስተማሪያዎች ምን መሆን መቻል አለባቸው፣ ምን አይነት ስምሪቶች ሊኖራቸው ይገባል የሚለውን ደግሞ እንመልከት። የመጀመሪያው ብዙ ጊዜ በበጋ ወቅት ላይ በእርግጥ በቅዳሜና እሑድ በተለይ አንዳንድ ቤተሰቦች ልጆቻቸውን በሰንበት ትምህርት ቤት አስገብተው በተለይ በዚህ በክረምት ወቅት ላይ በተለይ በበጋ ወቅት ላይ ጊዜ ስለማይኖራቸውም ብዙ ወላጆች ለልጆቻቸው መንፈሳዊ ሕይወት ትኩረት የማይሰጡበት አጋጣሚ ሰፊ ነው የሚሆነው። ይህ አግባብ ባይሆንም ግን በበጋውም ወቅት ላይ አነሰን በዛ ቅዳሜና እሑድ ላይ ለልጆች መንፈሳዊ ሕይወት ጊዜ መስጠት ያስፈልጋቸዋል። የበለጠ ጊዜ ግን ለመስጠት የሚመቸው አሁን የክረምት ወቅት ነው። ስለዚህ በዚህ በክረምት ወቅት ላይ ልጆቻችን መንፈሳዊውን ትምህርት የሚማሩበትን አግባብ ልንፈጥርላቸው ያስፈልጋል። መንፈሳዊ ትምህርት ስንላቸው ትምህርት ሃይማኖትን ሃይማኖታቸውን ሊያውቁ ይገባል። በጥቂቱም ቢሆን ተግባራዊ ክርስትና ሊማሩ ያስፈልጋል። የቤተክርስቲያናቸውን ታሪክ ቢያውቁ፣ የቅዱሳን ሕይወትን ቢማሩ፣ ጸሎትን ቢማሩ፣ መዝሙርን ቢማሩ እንደው የበረቱት ደግሞ የአብነት ትምህርቱንም ቢዘልቁት ደግሞ በጣም የተሻለ አጋጣሚ ነው የሚሆነው። ስለዚህ በዚህ በሰመር ካምፕ ውስጥ ምናልባት አንድ በዚህ ልናስበው የሚያስፈልገው ነገር ምንድን ነው ስንል የልጆች መንፈሳዊ ሕይወታቸው የበለጠ የሚሰራበት ወቅት ነው። የበለጠ የሚሰራበት በበጋ ወቅት ላይ ጊዜ አንሰጥም ሳይሆን በበጋ ወቅት ላይ የምንሰጠው ጊዜ ትንሽ ስለነበረ አሁን ሰፊ ጊዜ ለመንፈሳዊ ሕይወታቸው ጊዜ መስጠት መሰረታዊ ነገር ነው ማለት ነው። ከዛ ባለፈ ሰመር ካምፖች ወይንም ክረምት መሰማሪያዎች የልጆቻችን የምናከርምባቸው ቦታዎች ሌላ ምን ሊኖራቸው ይገባል ስንል ሌላኛው ነገር መዝናኛዎች ያስፈልጓቸዋል። አዝናኝ የሆኑ ነገሮች ያስፈልጓቸዋል። የስፖርታዊ እንቅስቃሴዎች፣ እግር ኳስ፣ ባስኬትቦል ይህን የመሳሰሉ ነገሮች ቢኖራቸው የበለጠ የክረምት ቆይታቸውን በጣም አዝናኝ፣ ቀላል፣ አስደሳች ያደርገዋል እና ልጆችም የሚወዱት እንዲሆን ያደርጋል። ስለዚህ መዝናኛዎች ቢኖራቸው፣ ጨዋታዎች ቢኖራቸው ልዩ ልዩ እንደየልጆቹ እድሜ ሁኔታ የቤት ውስጥ ጨዋታዎች፣ ጌሞችም ሊኖሩ ይችላሉ። ስለዚህ ይህን የመሳሰሉ ነገሮች ቢኖራቸው የበለጠ ተመራጭ ያደርጋቸዋል። ስለዚህ አንደኛው በዚህ በክረምት ወቅት ላይ እንደ ወላጅ የልጆቻችን ማክረሚያ ቦታዎች ላይ አዝናኝ የሆኑ ነገሮች እንዳሉ ማየት ያስፈልጋል። አዝናኝ የሆኑ ነገሮች በብዙ መንገድ ለልጆቻችን ይጠቅማሉ። አንደኛ እንዲወዱት ያደርጋል፣ ቆይታቸውንም አስደሳች ያደርግላቸዋል። ከዛ ባለፈ እየተዝናኑ የሚማሩበትን ቀለል ባለ መንገድ የህይወት ክህሎቶቻቸውን የሚያዳብሩበትን እድል ይፈጥርላቸዋል ማለት ነው።
ሌላው ሰመር ካምፖች ላይ ሊኖሩ የሚገቡ ነገሮች ምንድናቸው ስንል የህይወት ክህሎቶች ብዙ ክህሎቶች ለምሳሌ አንዳንድ ቦታዎች ላይ እንመለከታለን። ስነ ጥበብን በተመለከተ ብዙ የሚሰጥ ዕደ ጥበብ የሚሰጥ ነገር አለ። ስዕል፣ ይህን የመሳሰሉ ነገሮች ልጆች ምናልባት ያላቸውን ጸጋ የሚያወጡበትን እድል ከዛም አልፎ ተርፎ ደግሞ የትርፍ ጊዜ እንቅስቃሴ የትርፍ ጊዜ ማሳለፊያ የሚሆናቸው ሆቢ የሚሆናቸው ነገርም የሚያዳብሩበት እድል ይፈጥርላቸዋል። ስለዚህ ሌላኛው ምናልባት በዚህ በሰመር ካምፕስ ሊኖር የሚያስፈልገው ነገር ምንድነው ስንል ክህሎቶቻቸው የሚያዳብር ጎን ለጎን ኪነ ጥበብ፣ ቲያትር፣ ድራማ፣ የዜማ መሳሪያዎችን የሚማሩባቸው አጋጣሚዎች ካሉ ደግሞ በጣም የተሻለ ይሆናል ማለት ነው። ስለዚህ አንድ መሰረታዊ ነገር የምናስበው ነገር ምንድነው ስንል በዚህ በክረምት ወቅት የትምህርት ጊዜም ነው፣ የልጆች ደግሞ የመዝናኛም ጊዜ ነው። የበለጠ ህይወት ክህሎቶቻቸውን የሚማሩበትም ጊዜ እንደሆነ ልብ ልንል ያስፈልጋል። ስለዚህ የምንመርጣቸው ሰመር ካምፖች በአብዛኛው ምናልባት አንደኛ ከልጆቻችን ጋር ሆነን ፍላጎታቸውን ልንከተል ያስፈልጋል። እናውቅላችኋለን ማለቱ ብዙ አይጠቅምም። ምክንያቱም ለልጆቻችን የሚወዱትና እንዲማሩበት ምንፈልግ ከሆነ የእነሱንም ፍላጎት ማዕከል ማድረግ ያስፈልጋል። ከዛ ባለፈ ደግሞ እኛ እንደወላጅ ደግሞ ለልጆቻችን የሚበጀውንም ነገር ደግሞ ጎን ለጎን ለልጆቻችን እንደ አማራጭ ማቅረቡ የተሻለ ይሆናል። ከዛ ባለፈ ግን አሁን መንፈሳዊውንም ጨዋታውንም የህይወት ክህሎቱንም አንድ ላይ የያዙ ምናልባት ሰመር ካምፖች ወይንም የክረምት መሰማሪያዎች የክረምት ማክረሚያዎችን ላናገኝ እንችላለን። ስለዚህ ማሰብ ያለብን ነገር ወይ መምረጥ ያስፈልጋል። በዚህ ክረምት ወቅት ላይ ልጆቻችን በየትኛው ኢመደበኛ የሆነ ትምህርት ነው የሚያስፈልጋቸው፣ የትኛው የህይወት ክህሎት ነው የሚያስፈልጋቸው፣ ወይንስ ደግሞ መንፈሳዊ ህይወት ላይ ቢያተኩሩ የትኛው መልካም ነው የሚለውን ነገር ከልጆቻችን ጋር ተግባብተን መምረጥ ያስፈልጋል። ካልሆነ ደግሞ ምናልባት ሁሉም የሚያስፈልጋቸው ከሆነ ደግሞ ጊዜያችን የሚበቃን ከሆነ ምንችል ከሆነ ጊዜዎቻችንን እያመቻቸን ከአንዱ አክቲቪቲ ወደ ሌላ አክቲቪቲ ሰኞ አንዱ ላይ ከሆነ ማክሰኞ ሌላ ቀን ላይ፣ ሮብ ደግሞ ሌላ ቦታ እንዲህ እያደረግን ልጆቻችን የዚህ የክረምት ወቅትን አስደሳች ከሁሉ በላይ ደግሞ ብዙ ነገሮችን በህይወታቸው የሚማሩበት ማድረግ ያስፈልጋል። ስለዚህ ከአሁኑ ማቀድ ከዛ ደግሞ መምረጥ ያስፈልጋል። የልጆቻችን ደህንነቱ የተጠበቀ አንድ ማየት ያለብን ነገር ከዛ አልፎ ተርፎ ደግሞ ልጆቻችን በአግባቡ የሚማሩበት መሆን መቻል አለበት እንጂ እንዲሁ ዝም ብለን ክረምትን ብቻ እንደው ቤት እንዳይውሉ ከዛ አልፎ ተርፎ ደግሞ እንዲህ ዝም ብሎ እንዲጫወቱ እንዲዝናኑ ብቻ የምናደርግባቸው ቦታ ከሆነ ምናልባት ጊዜውን በአግባቡ ሳንጠቀምበት ሊያልፍ ስለሚችል ይሄን እንደ እድልም መቁጠር ያለብን ነገር በተለይ ልጆቻችን በህይወታቸው ላይ ነገ ከነገ ወዲያ ሊያዳብሯቸው የሚገቡ ብዙ ክህሎቶችን የሚማሩትን አብሮ መስራትን፣ ከሰዎች ጋር መግባባትን፣ ጓደኝነትን ይህን የመሳሰሉ በትምህርት ቤት በመደበኛው ትምህርት የማገኟቸውን ክህሎቶችን የሚያዳብሩበትን እድል ያለባቸው ቦታዎች መምረጥ የወላጆች ድርሻ እንደሆነ ልብ ልንል ያስፈልጋል። ስለዚህ መጪውን ጊዜ የልጆቻችን የክረምት ወቅት የምናሳልፍባቸው የክረምት መሰማሪያዎች፣ የክረምት ማክረሚያዎች ምን አይነት ሊሆኑ እንደሚገባ ቢያንስ እንደው ቆም ብለን ማሰብ ያስፈልጋል ለማለት ነው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።